የትራምፕ ከኢራን ጋር ተነጋግረናል መልካም ውጤትም እየተገኘበት ነው የፎይታው ጊዜ እየቀረበ ነው መግለጫ ሰዓታትን ሊሻገር አልቻለም። ጦርነቱ ተቀጣጥሎ እንደቀጠለ ነው። እንደውም ብሶበታል። እስራኤል ቴህራንን፣ ኢራንም የእስራኤልን ከተሞች አጥቅተዋል። ስለሚወራው ድርድር የማውቀው ነገር የለኝም ያለችው ኢራን የእስራኤል ዋና ከተማ ቴል አቪቭን እንደዚሁም ሃይፋ ከተማንና ደቡባዊ እስራኤልን ተከታታይነት ባላቸው የሚሳኤል ጥቃቶች ደብድባለች። በዚሁ ትራምፕ ተነጋገርንበት ባሉት የኢራን አሜሪካ ድርድር ዙሪያም እስራኤል መረጃ ያላት ሆኖ አልታየም። እናም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ነጩ ቤተ መንግስት ደውለው ትራምፕን እንዳወያዩ የዛሬ ዘገባዎች አመላክተዋል። ጦርነቱን ከእስራኤል ጋር መክረውና ዘክረው የጀመሩት ትራምፕ እንዴት ድርድር በተባለ ጉዳይ እስራኤልን ቀድመው አላወያዩም የሚለው ጉዳይ አሁንም እያነጋገረ ነው። ትራምፕ ውስጡን ስንነጋገር ነበር፣ በመጨረሻም አሁን የደረስንበት ስምምነት ላይ ደርሰናል ይበሉ እንጂ በሌላ አቅጣጫ ደግሞ የኢራን ባለስልጣናት ትራምፕ ስለሚሉት ስምምነት የምናውቀው ነገር የለንም በማለት ትራምፕ የተስማምተናል ልጥፋቸውን በማህበራዊ ትስስር ገጻቸው ላይ ባጋሩ በሰዓታት ልዩነት ውስጥ ምላሻቸውን ሰጥተዋል። በዚህ ጉዳይ ምላሻቸውን ከሰጡት የኢራን ባለስልጣናት መካከልም የኢራን ፓርላማ ቃል አቀባይ የሆኑት መሐመድ ባገር ጋሊባፍ ይገኙበታል። በነገራችን ላይ መሐመድ ባገር ጋሊባፍ በዚህ ጉዳይ ከትራምፕ ከፍተኛ አመራሮች ጋር ተወያይተዋል በሚል በተለያዩ የዜና አውታሮች ስማቸው ሲነሱ ከነበሩት ባለስልጣናት መካከል ናቸው። ትራምፕ ከኢራን ጋር ተነጋገርን የሚለውን መረጃ ይፋ እንዳደረጉም ቀጣዩ አነጋጋሪ ጥያቄ የነበረው ማን ከማን ጋር ተነጋገር የሚለው ጭብጥ ነበር። ትራምፕ ከኢራን ጋር በጥሩ መንፈስ ተነጋገርን፣ መልካም የሚባል መግባባት ላይ ደረስን ባሉበት የትሩዝ የማህበራዊ ትስስር ገጻቸው ልጥፍ በኋላ በሰዓታት ልዩነት ውስጥ ለሁለት ተከታታይ ጊዜያት መግለጫ ሰጥተዋል። አንደኛው መግለጫ ኤርፖርት ላይ በቁማቸው የሰጡት የእግረ መንገድ መግለጫ ነው። ትራምፕ በዚህ ወቅት ከኢራን በኩል ተደራዳሪው ማን ነው የሚለውን በተመለከተም በስም ጠቅሰው መናገር አልፈለጉ። በኢራን ጉዳይ ከፍ ያለ ሚናን ከሚጫወትና ተሰሚነት ካለው ሰው ጋር ተነጋግረናል ሲሉም ተደምጠዋል። ትራምፕ ይህንን ሲሉ ምናልባትም ሟቹን አባቱን አያቶላ አሊ ካሚኒን ተክቶ በኢራን ታሪክ ሶስተኛው ጠቅላይ መንፈሳዊ መሪ የሆነውን ሙጅታባ ካሚኔን አናግረው ይሆን የሚል ይዘት ያለው ጥያቄም ተከትሏቸው ነበር። ትራምፕ እዚህ ጋር እንደውም ሙጅታባህን የማጣጣል ሁኔታን የታየባቸው። ትራምፕም አሉ ስለ የትኛው መንፈሳዊ መሪ ነው የምታወሩት? ይህ ሰው ይሙትም ይኑርም የምናውቀው ነገር የለም በማለት ተደረገ የተባለው ንግግር በእሱና በእሱ ዙሪያ ካሉት ሰዎች ጋር እንዳልሆነ አመላክተዋል። ታዲያ ነገሮች በዚህ መልኩ ግራ እያጋቡ ባለበት በአሁኑ ሰዓት የኢራንን መንግስት እየመሩ ያሉት ባለስልጣናትም አንድ በአንድ ብቅ እያሉ ምላሻቸውን መስጠት ጀመሩ። ምላሻቸውን ከሰጡት የኢራን ከፍተኛ ባለስልጣናት መካከልም የኢራን ፓርላማ ቃል አቀባዩ መሐመድ ባገር ጋሊባፍ አንዱ ናቸው። በኤክስ ገጽ ልጥፋቸው ብቅ ብለው እኛ ከአሜሪካ ጋር ያደረግነው ምንም አይነት ንግግር የለም። ይህ አሁን እየተሰራጨ ያለው መረጃ ፈጽሞ ሐሰት ነው። ይቺ ተደራደርን ተግባባን የምትለው መረጃ ለምን ተፈብርካ እንደተሰራጨች ይገባናል። ዋና ዓላማው ዋጋው እየናረ የመጣውን የነዳጅ ዋጋ ማውረድና እያሽቆለቆለ የመጣውን የአክሲዮኖች ገበያ እንዲያንሰራሩ ማድረግ ነው ሲሉም ምላሻቸውን የሰጡበት ሁኔታ ታይቷል። እዚህ ጋር ምንም ሊስተባበል የማይችል አንድ ሀቅ አለ። እሱም ይህንን ጦርነት ተከትሎ የነዳጅና ጋዝ ዋጋ በከፍተኛ ደረጃ ዋጋው በመናሩ ምክንያት የዓለም ሀገራት ኢኮኖሚ ላይ ከባድ ሊባል የሚችል ጫናን ማሳረፉ ነው። በዚህም አንድ የትራምፕ ቃል በነዳጅ ዋጋ መውጣትና መውረድ የራሱ ሚና አለው። መሬት ላይ እየታየ ያለውም እውነታ ይኸው ነው። ይህ ጫና አሜሪካን ጨምሮ ያደጉና በማደግ ላይ ያሉ ሀገራትን ጭምር አካቶ ያናወጠ ነው። ትራምፕ ድርድር ከሚለው ጀርባ ደግመውና ደጋግመው ሆርሙዝ ይከፈት ሲሉ የሚሰሙትም ለዚያ ነው። በእርግጥም እንደተባለው ትራምፕ በ48 ሰዓታት ውስጥ ኢራን የሆርሙዝን ወሽመጥ ካልከፈተች የኤሌክትሪክ መሰረተ ልማቶቿን አውድማለሁ በማለት ሲዝቱ ቀድሞውኑ በንረት ውስጥ የነበረው የነዳጅ ዋጋ የበለጠ ንረትን አሳየ። ከሰዓታት በኋላ ደግሞ ትራምፕ ከኢራን ጋር በጎ ውይይት በማድረግ መግባባት ላይ ደርሰናል ባሉ በሰዓታት ልዩነት የነዳጅ ዋጋ በበርሜል ከነበረበት ከ113 አካባቢ በፍጥነት ከ100 በታች ወረደ። በመሃል ደግሞ ኢራን የለሁበትም፣ ትራምፕ ድርድር ስለሚሉት ጉዳይም የማውቀው ነገር የለም፣ እሳቸው ድርድር የሚሉት እየናረ ያለውን የነዳጅ ዋጋ ለማውረድና እየወደቁ ያሉትን የአክሲዮን ገበያዎች እንዲያንሰራሩ ለማድረግ ነው ስትልም አስታወቀች። በዚህ ሂደት ውስጥም ነዳጅ መልሶ ጨመረ። የኢራንን ምላሽ ተከትሎ አብዛኛው ዓለም አቀፍ የነዳጅ ግብይት የሚወሰንበት ብሬንት የተባለ የነዳጅ ድፍድፍ አይነት በበርሜል የ3.4 በመቶ የዋጋ ጭማሪን በማሳየት $103 የገባበት ሁኔታ ተስተዋለ። በአጠቃላይ እነዚህ ሁሉ ሁኔታዎች ሲታዩ ወሳኙ የፖለቲካ ጨዋታ ያለው ኢኮኖሚው ላይ በተለይ ደግሞ ነዳጁ ላይ ሆኖ ይታያል።
ኢራን ሆርሙዝ የነዳጅ መተላለፊያ ላይ ወጥራ ስትይዝ ነዳጅን እንደ አንድ የመደራደሪያ መሳሪያ ለመጠቀም በማሰብ ነው። ደግሞም የተሳካላት ሆኖም ይታያል። ዓለም በሙሉ ነጋጠባ ሆርሙዝ እያለ ነው። ትራምፕም ቢሆኑ ነጋጠባ ሆርሙዝ ይከፈት፣ ሆርሙዝ ካልተከፈተ ምድርን ገለባብጣለሁ፣ ኢራንን የምድር ሲኦል አድርጋታለሁ፣ አሁን እየተደራደርን ነው፣ ሆርሙዝ ሊከፈት ነው እያሉ የሚናገሩት ጉዳዩ የነዳጅ ጉዳይ ስለሆነ ነው። ኢራን ሆርሙዝን ጥርቅም አርጋ መዝጋቷ ጦርነቱን የውይይት አጀንዳ ሌላ መልክ እንዲይዝ አድርጎታል። በነዳጅ ዋጋ እየናረ መሄድና ዓለምም ወደ ኢኮኖሚ ቀውስ እያመራ መሆኑ ትራምፕ የኢራን ጦርነት አንድ ቦታ ማብቃት አለበት እንዲሉ የሚያደርግ ሆነዋል። ኢራን በሆርሙዝ የፖለቲካና ወታደራዊ ካርድ የትራምፕን አንገት ይዛ ጨዋታውን እየተጫወተች ይመስላል። ትራምፕ ሳያስቡት ሆርሙዝ በተባለ ቅርቃር ውስጥ ገብተዋል። ማስፈራሪያቸውም እንደዚሁም ዱላቸውም ሆርሙዝን ማስከፈት አልቻለም። ይህም በመሆኑ በዚህ ጦርነት የዓለም 1/5ኛ ነዳጅ ለዓለም እየቀረበ አይደለም። ይህ በሆርሙዝ ሰርጥ የሚያልፈውን ብቻ የሚመለከት ነው። ከዚህ ባለፈም ወሳኝ የሚባሉት እንደ ሳውዲ አረቢያ ያሉት የዓለማችን ነዳጅ አምራችና አቅራቢ ሀገራት ከጦርነቱ ጋር በተያያዘ ከጨዋታ ውጭ ሆነዋል። ኢራንን ጨምሮ አንዳንዶቹ ሀገራት የነዳጅ መሰረተ ልማቶቻቸው ወድመዋል። በዚህ ጉዳይ በተለይ ቀጠናው የነዳጅ ጥገኛ የሆኑት እንደ ቻይና፣ ጃፓን፣ ሰሜን ኮሪያና የአውሮፓ ሀገራት ከባድ ሊባል የሚችል የኢኮኖሚ መናጋት እየገጠማቸው ይገኛል። ከአውሮፓ ውጭ ያሉት ሀገራት ፊታቸውን ወደ ሌላኛዋ ግዙፍ የነዳጅ አምራች ወደሆነችው ሩሲያ ማዞር ግድ እያላቸውም ይገኛል። ትራምፕ ሰላም ልናወርድ ነው ብለው ብልጭ ያደረጉትን ሀሳብ በኢራን የሚሳይልና ድሮኖች ጥቃት ውስጥ ያሉት የገልፍ ሀገራት እሰየው ያድርገው በማለት በተስፋ ተቀብለውት ነበር። አሁን ጦርነቱ ሲጀመር የኢራንን መንግስት እናስወግደዋለን፣ የኢራንን ሚሳይል ድምጥማጡን እናጠፋለን የሚለው እቅድ ሌላ መልክ ይዞ ንግግሩ ሁሉ እንዴት ሆርሙዝን እናስከፍት ሆኗል። እስራኤል ሆርሙዝም ነዳጅም ሳትል ኢራንን በመደብደቧ እንደቀጠለች ነው። ኢራንም ከባድ የሚባሉ አጸፋዊ ምላሾችን እየሰጠች ትገኛለች። ትንቅንቁ ዛሬም በርትቶ እንደቀጠለ ይገኛል። በነዳጅ ዋጋ ንረትና እጥረት ጭምር እየተፈተነ የሚገኘው አውሮፓ ህብረትም ቢሆን ይህንኑ ሀሳብ በበጎነት የሚቀበለው መሆኑን በመግለጽ በርቱ ቀጥሉበት ያለበት ሁኔታም ታይቷል። ትራምፕ ወደ ስልጣን ከመጡ በኋላ በበርካታ ሀገራት ላይ የታሪፍ ጭቅጭቅን ማንሳታቸው፣ በአንዳንዶቹ ሀገራት ላይም የታሪፍ ጫናን ማሳረፋቸው ሀገራት ከአሜሪካ ጥገኝነት በመውጣት የእርስ በእርስ የንግድ ትስስራቸውን ለማጠናከር እየሰሩ ይገኛሉ። ከሰሞኑም የዚሁ ውይይት አካል የሆነው ስብሰባ በአውሮፓ ህብረትና በአውስትራሊያ መካከል ተካሂዷል። በዚሁ ስብሰባ ላይ የተገኙት የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቮን ደር ላይን በመካከለኛው ምስራቅ ጦርነትን ለማስቆም ከኢራን ጋር ድርድር የሚካሄድበት ጊዜ አሁን ነው ሲሉም ተናግረዋል። ኃላፊዋ ይህንን ያሉት በትላንትናው ዕለት በነበረው የአውስትራሊያ አውሮፓ ህብረት አዲስ የነፃ ንግድ ስምምነት ማጠቃለያ ላይ ነው። ኡርሱላ ቮን ደር ላይን አሁን እየተሰማ ያለው የሰላም ተስፋ በዓለም ዙሪያ ላለው የተረጋጋ የኃይል አቅርቦትና የዋጋ መረጋጋት ወሳኝነት አለው ሲሉም አክለዋል። ከጦርነቱና ከድርድር ጋር በተያያዘ የፕሬዝዳንት ትራምፕ ንግግር የሚጨበጥ ሆኖ አልተገኘም። በቀናት ልዩነት ውስጥ እንደራደራለን፣ አንደራደርም፣ እየተደራደርን ነው፣ መሪዎቻቸው እኮ አልቀዋል፣ ከማን ጋር ነው የምንደራደረው? ባለቀ ጦርነት ስለ የትኛው ድርድር ነው የምታወሩት? እነሱ እኮ መደራደር ፈልገው ነበር፣ እኔ ግን አይሆንም አልፈልግም ብዬ መለስኳቸው ሲሉ ትራምፕ ተናግረዋል። ሁሉም እነዚህ ንግግሮቻቸው በሪከርድ ደረጃ ተይዞ በተለያዩ መገናኛ ብዙሃን አየር ላይ ያዋሉ ናቸው። አሁንም ቢሆን ከኢራን ጋር ተደረገ በሚባለው ድርድር ዙሪያ ድርድሩ ከማን ጋር ነበር በሚለው ዙሪያ ትራምፕ የሰጡት ግልጽና የተብራራ ምላሽ የለም። ድርድሩ ከማን ጋር ነው ሲባሉ ከሆነ ከተከበረ ከኢራን ወሳኝ ሰው ጋር ነው በማለት ምላሻቸውን ሰጥተዋል። ያ ሰው ማን ነው ስሙ ይነገረን የሚል ጥያቄ ሲከተላቸው ደግሞ በዚህ ሰዓት የኢራን መሪ ነኝ በማለት ራሱን መግለጽ የሚፈልግ ሰው የለም፣ ስለዚህ መናገሩ አስፈላጊ አይደለም በማለት ግራ አጋቢ መልስን ሰጥተዋል። የለም እኛ ነን የኢራን መሪዎች፣ እኛ ደግሞ አልተደራደርንም አልተነጋገርንም ያሉ የኢራን መሪዎች ደግሞ ትራምፕ ተነጋገርን ካሉም በኋላ እስራኤልና አረብ ሀገራት ላይ ሲተኩሱ አድረዋል። ለመሆኑ የድርድሩ ሀሳብ የመጣው ከማን ነው የሚል ጥያቄ ከጋዜጠኞች የቀረበላቸው ትራምፕ በአጭሩ የደወሉት እነርሱ ናቸው፣ ነው ያልደወልኩም፣ እነርሱ ደወሉ፣ እውነት ለመናገር ጭንቅ ላይ ናቸው፣ ስምምነት ላይ መድረስ ፈልገዋል ሲሉም ነበር ትራምፕ የተናገሩት። የኢራን ባለስልጣናት ደግሞ በበኩላቸው እኛ አልደወልንም ብለዋል። ትራምፕ በዚሁ ጋዜጣዊ መግለጫቸው አክለውም እኛ ከስምምነት ላይ ለመድረስ በጣም ፈቃደኞች ነን፣ ጥሩ ስምምነት መኖር አለበት እና ሌላ ጦርነት ሊኖር አይችልም፣ የኒውክሌር ጦር መሳሪያ አይኖርም፣ ከእንግዲህ በኋላ የኒውክሌር ጦር መሳሪያ አይኖራቸውም፣ በዚያ ይስማማሉ፣ ያለዚያ ግን ስምምነት አይኖርም ሲሉም ተደምጠዋል። ዶናልድ ትራምፕ ለጋዜጠኞች በሰጡት መግለጫ ላይም ለ5 ቀን ያህል እንጠብቃለን እና ያ እንዴት እንደሚሄድ እናያለን፣ ሁኔታዎች ጥሩ የሚሄዱ ከሆነ በስምምነት እንቋጨዋለን፣ ያ ካልሆነ ግን ድብደባችንን እንቀጥላለን ሲሉም አክለዋል።
የጦርነቱ አካል ሆና ትራምፕ ድንገት ብቅ ባደረጉት ከኢራን ጋር ተደራደርን ተግባባን መረጃ ግራ የተጋባቸው እስራኤል ነገሩ እንዴት ነው በሚል ለፕሬዝዳንት ዶናልድ ትራምፕ ጥያቄ አቅርባለች። ጥያቄውን ያቀረቡት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ናቸው። መረጃዎች የሚያመለክቱት ትራምፕ በትላንትናው ዕለት ድርድር፣ ንግግር፣ ስምምነት በማለት ብቅ ላደረጉት ሀሳብ እንግዳ ናት። ትራምፕ ወደዚህ ጦርነት ሲገቡ ከእስራኤል ጋር መክረውና ዘክረው እንደዚሁም በጋራ ተሰልፈው ቢሆንም በሌላ አቅጣጫ ደግሞ ፕሬዝዳንት ትራምፕ ለቀናት ከመጋረጃ ጀርባ ከኢራን ጋር አደረግን ባሉት ድርድር እስራኤል የሌለችበትና እንግዳ ነገርም እንደሆነባት እየወጡ ያሉት መረጃዎች እያመለከቱ ይገኛሉ። የኔታንያሁም የዋይት ሀውስ የስልክ ጥሪም ከዚሁ ጋር የተያያዘ ነው።